ሰላም በያላችሁበት እንዴት ቆያችሁ? እኔ በጣም ደህና ነኝ። የሚገርም ሳምንት ነበረን በእውነት ሚዲያ ላይ ያያችሁ ወገኖች፣ ደግሞም ያላያችሁ ልነግራችሁ እወዳለሁ እግዚአብሔርን እንድታመሰግኑና ዛሬ ሰኞ ነው። የፊታችን ከሁለት ቀን በፊት የነበረው ቅዳሜ ለ350 ችግረኛ ሴቶችና ህፃናት፣ ስደተኛ፣ የጎዳና ተዳዳሪ ችግረኛ ሴቶችና ህፃናት የእርዳታ ጊዜ ነበረ ያደረግነው። ይሄም ልብስ አልባሳትን የመስጠት ማዕድ ማካፈልና ዱቄት የመስጠት ጊዜ ነበረን። በጣም የሚገርማችሁ ነገር ከመጡ ችግረኛ እህቶች ከመጡ መካከል ኦልሞስት ግማሹ የእስልምና ሃይማኖት ተከታይ የሆኑ እህቶቻችን ነበሩና እነሱ ከኛ ጋር ማፍጠር ምግብ መብላት አይችሉምና ግን ለነሱ የስንዴ ዱቄት የታሸገ የተዘጋጀ የስንዴ ዱቄት ለነሱ የመስጠት ጊዜ ነበረንና በጣም ነው ደስ ያለኝ። እነሱ ከኛ ጋር ማዕድ ባይቆርሱ ለነሱ የነበረንን የስንዴ ዱቄት አሽገን ስናከፋፍል ነበረ እና ከ120 ወደ 120 ለሚሆኑ እህቶች፣ እናቶች፣ ችግረኛ፣ ስደተኛ በተለያየ ምክንያት ተሰደው ወደዚህ ክፍለ ከተማ የመጡትን ለእነሱ የዱቄት የመስጠት ደግሞም ልብስ የማልበስ ልብስ የመስጠት ህፃናትን ልብስ የማልበስ ሌሎች ደግሞ ከኛ ጋር ማዕድ መቆረስ ስለሚችሉ አብረናቸው ማዕድ ቆርሰን ነበረና ድንቅ ጊዜ ነበረ። በእውነት በጣም ብዙ ሰዎች የተሳተፉበት ከሀገር ውስጥም ከሀገር ውጭ ያሉ ወገኖች የተሳተፉበት ልዩ ፕሮግራም ነበረ። ባለንበት ክፍለ ከተማ ይሄ አሁን የአብ ልብ ዓለም አቀፍ ቤተክርስቲያን አዳራሹን የሰራንበት ይሄ አዳራሽ የተሰራበት አካባቢ እኛ አዲስ ነን እዚህ አካባቢ ላይና ይሄንንም ፕሮግራም ነው የመጀመሪያ ጊዜ ነው እዚህ ያዘጋጀ ነው። በአመት ቢያንስ 2 ጊዜ የአብ ልብ ዓለም አቀፍ ቤተክርስቲያን 2 ያለው አንዲስት ፕሮጀክት በአመት ቢያንስ 2 ጊዜ እናዘጋጃለን እና ለዚህ አካባቢ አዲስ ነን። ገና ቸርቻችን ራሱ አገልግሎት አልጀመርንም፣ ግንባታ ላይ ነው ያለነው እንደምታውቁትና ለመጀመሪያ ጊዜ ነው እዚህ ክፍለ ከተማ ላይ ያደረግነው እና በጣም ደስ የሚል ብዙ ማለት የማልደብቃችሁ ነገር ለዚህ ቤተ ክርስቲያን ከግንባታ ጀምሮ ወደዚህ ከመጣው ሰዓት ጀምሮ ብዙ አይነት ተግዳሮት ነበረና እግዚአብሔር ያንን ሁሉ ተግዳሮት አሳልፎኝ ነው እዚህ ጋር ያደረሰኝ። ለዚህ ፕሮግራም መሳካት ብዙ ሰዎች ተሳትፈዋልና በዚሁ ላመሰግን እወዳለሁ። ለገጣፎ የሸገር ለገጣፎ ክፍለ ከተማ አስተዳደር፣ የብልጽግና ፓርቲ፣ የሴቶችና ህፃናት ከኛ ጋር ነበሩና እነዚህ እንደሆች ለመርዳት መጥተው በፕሮግራሙ ላይ ተገኝተው ንግግር አድርገዋል፣ አበረታተውናልና እንደዚህ አይነት ሰዎች እግዚአብሔር ይባርካቸው። እግዚአብሔር እንደዚህ አይነት መንግስት ስለሰጠን፣ እንደዚህ አይነት ጥሩ አይምሮ ያላቸው ሰዎች ስለሰጠን፣ ተግዳሮቱ ችግሩ እንዳለ ሆኖ ግን አሉ ደግሞ ልማት ስትሰሩ እንደ ቤተ ክርስቲያን ከእናንተ ጋር የሚቆሙ እግዚአብሔር የረዳቸው ሰዎች አሉና በእውነት ደስ ነው ያለኝ። በድጋሜ በለገጣፎ ለገዳዲ የሸገር ከተማ በሸገር ከተማ አስተዳደር ኃላፊና የብልጽግና ፓርቲ እንዲሁም ደግሞ የሴቶችና ህፃናት መጥተው ፕሮግራሙ ላይ ተገኝተው ንግግር አድርገው በርቱ ብለው ከኛ ጋር ነበሩና እግዚአብሔር ይባርካቸው። በጣም ነው ደስ ያለን። እኛ አዲስ ነን እንደ ቤተ ክርስቲያን ለዚህ ክፍለ ከተማ ከኛ ጋር መቆማቸው እነዚህ እንደሆች ከኛ ጋር መጥተው መመገብ ከኛ ጋር መቆም ትልቅ ነገር ነውና በዚህ አጋጣሚ እነሱን እግዚአብሔር ይባርካችሁ ልል እወዳለሁ። ደግሞ ወንድሞች እህቶች ልብስ ይላካችሁ ይህንን እነዚህ ችግረኛ ወንድሞቻችን እህቶቻችንን የማርች 8 ፕሮግራምን ማርች 8 በዓልን ፕሮግራም ወይ ደግሞ ማርች 8 ምክንያት በማድረግ ነው ዓለም አቀፍ የእህቶች በዓልን ምክንያት በማድረግ ነው ይህንን ፕሮግራም ያዘጋጀ ነው እና በጀርመን ሀገር የሚገኙ እህቶች ናቸው ስፖንሰር የሆኑንና የሚገርም ጊዜ ነበረ። በቃ የሁሉም እጅ ነበረ። ወንድሞች እህቶች፣ የኔ የወንጌል ቲም እዚህ ከአብ ልብ ጋር የሚሰሩ የጎዳና ወንጌል ሰራዊቶች ከኛ ጋር ነበሩ። የአብ ልብ ቤተክርስቲያን ልጆች ከኛ ጋር ነበሩ። ብዙ ሰዎች ነው የተባበሩት በዚህ ፕሮግራም እና የአንድ ሰው ስራ አይደለም። በእውነት ነው የምላችሁ እግዚአብሔር ትልቅ ድል ነው የሰጠን። በዛ መካከል ደግሞ ከሁሉ የሚበልጠው ወንጌል ተሰብኳልና ነፍሳትም ድነዋል። በሰማይ በምድር ብቻ አይደለም በሰማይ ታላቅ ደስታ ሆኗል። እግዚአብሔር ከብሯል እና ወንጌል ይቀጥላል። መልካም ስራ ይቀጥላል። እግዚአብሔር ምድራችንን ይባርክ።
እንደምታዩት እንግዲህ እንደው ካሜራውን ላዙርና እንደነገርኳችሁ አዲስ ነን እዚህና ብዙዎቻችሁ ያው ታውቃላችሁ ወገኖች። እናንተ እግዚአብሔር እናንተን ተጠቅሞ ነው እቺን ቤተክርስቲያን እየገነባ ያለውና እስቲ ካሜራውን ላዙርና ያለንበትን እንዳሳያችሁ ክሊር እፈልጋለሁ። ተባረኩልኝ። ድምጽ ምናልባት ሊያስተጋባ ይችላል፣ ተሰሙኛላችሁ ብዬ አስባለሁ። በዚህ አጋጣሚ እህቶች፣ ወንድሞች በዓለም ዙሪያ ያላችሁ ይህ ቤተክርስቲያን ኦልሞስት 90 በመቶ ግንባታው አልቋል። ግን አሁን እንደምታዩት ይውላችሁ ሙሉ በሙሉ ጣራ ተሰርቶ ግድግዳ ተሰርቶ አልቋልና እግዚአብሔር በጣም ረድቶናል። በዓለም ዙሪያ ያላችሁ ለዚህ ስራ ከኔ ጋር እየተባበራችሁ በሙሉ በእውነት ከልቤ እግዚአብሔር ይባርካችሁ ልል እወዳለሁ። ተባረኩልኝ። እና እንደምታዩት ነው ቤተክርስቲያናችን 90 በመቶ አልቋል። ግን 10% የሚቀረው ነገር አለ። ያ 10% በጣም ኢምፖርታንት እየሆነ ነውና ለዚህ ያለፈው ቅዳሜ ያለፈው ሳምንት እዚህ ላይ ፎከስ አላደረኩም። ብዙም ቪዲዮ አልሰራውም። እዚህ ላይ ፎከስ አላደረኩም። ምክንያቱም ፕሮጀክታችን ሁለት ያለው አንዲስት ደሆችን የመመገብ ፕሮጀክት ስለነበረ ፕሮግራማችን እስከሚያልቅ ብዬ ይሄንን ወደ ኋላ ትቼው ነበር። ግን አንድ ነገር ልነግራችሁ እፈልጋለሁ በጌታ ፍቅር እንድትሰሙኝ። እዚህ ደረጃ እንድንደርስ የረዳን እግዚአብሔር ያስጨርሰናል። ሁላችሁ አቅማችሁ በፈቀደ መሰረት ስትልኩ ገንዘብ ፋይናንስ ስታደርጉ ሰፖርት ስታደርጉ ይቆይታችኋል። አሁን የመጨረሻ ላይ ደርሻለሁ። ይህም የመጨረሻ ስራ እንደምታዩት ኤሌክትሪክ ገመድ በፍጹም አልተዘረጋም። መብራት አላስገባውም። መብራት ሳይገባ ኤሌክትሪክ ገመድ ሳይዘረጋ ያለ መብራት ቤተክርስቲያን አይጀመርም። ይህና እንድሰራ ከኔ ጎን ቆማችኋል ወንድሞች። ደስታዬ ሙሉ እንደሆን እግዚአብሔርን በሙሉ እንዳመሰግነው ከእናንተ ጋር አብረን እንድናመሰግን ፕሊስ እህቶች፣ ወንድሞች መሬቱን ተመልከቱት። ይሄ ሴራሚክ አልተሰራም። በጣም አዋራ ነው፣ ቆሻሻ ነው እና የቀረው ጥቂት ቢሆንም ግን ያለዚህ ይሄ ካላለቀ ወርሺፕ መጀመር አንችልም። እባካችሁ በዓለም ዙሪያ ያላችሁ አሜሪካ፣ ካናዳ፣ ሀገር ውስጥ ሀገር ውጭ ያላችሁ የምታቆኝ አገልግሎቴን የምትወዱ ለደሆች ለጎዳና ወንጌል ያለኝን ቅናት ህይወቴን የምታውቁ ፕሊስ ከኔ ጋር ተባበሩ። በአስቸኳይ ይህንን ነገር መጨረስ ስላለብኝ እኔ የእናንተ እርዳታ የግድ በአስቸኳይ ያስፈልገኛል። መብራት አላስገባውም አቅሙ ስለሌለኝ፣ መሬት አልሰራውም አቅሙ ስለሌለኝ፣ ፋይናንስ ማለት ነው። ስለዚህ ፕሊስ በጌታ ይህንን ድምፅ የምትሰሙ የምታዩ በሙሉ ይህን ቪዲዮ ኮፒ ሼር አድርጉልኝ ፕሊስ። አቅማችሁ የቻለውን በአስቸኳይ እጃችሁን እንድትዘረጉልኝና መብራት እንዳስገባ ይህ መሬት ጨርሰን አምልኮ አገልግሎቴን እንድጀምር በጌታ ፍቅር አደራ እላችኋለሁ። ይህን ቪዲዮ ሰምታችሁ ዝም አትበሉኝ። ጨርሰናል፣ እዚህ ደረጃ ደርሰናል። እስካሁን ከኔ ጋር በብዙ ከኔ ጋር ቆማችኋል። አሁን ፊኒሺንግ ላይ ግን ዝም አትበሉኝ። ሁላችሁም አቅማችሁ የቻለውን በአስቸኳይ እንድትረዱኝ ከኔ ጎን እንድትቆሙ በጌታ አደራ እላችኋለሁ። ስለምታደርጉት መልካምነት ስለተረዳችሁኝ ከአጠገቤ ከኔ ጋር አብረን ባንሆንም ሩቅም ሆነን ግን በአንድ መንፈስ ለእግዚአብሔር መንግስት በአንድ ልብ የምንቆም ሰዎች ስለሆናችሁ እግዚአብሔር ዘመናችሁን ይባርክ። ስለ እናንተ እግዚአብሔርን አመሰግናለሁ። አስቸኳይ ምላሻችሁን እጠብቃለሁ። በዚህ ቪዲዮ ላይ አካውንቶች አስቀምጣለሁ። ስክሪንሻት አድርጋችሁ በቴሌግራም አካውንቴ እንድትልኩልኝ እንድባረካችሁ አደራችሁ። አሁን እንግዲህ ያለፈው ሳምንት አቋርጬ ነበር ይህን ግንባታ፣ ቪዲዮም አልሰራውም። ለምን? ሁለት ያለው አንዲስት የድሆች እርዳታ ፕሮግራም ስለነበር እሱ እስከሚያልፍ ነው ዝም ያልኩት። አሁን ግን በዚህ ሳምንት አልቆ የግድ በሚቀጥለው ሳምንት አምልኮ ጸሎት መጀመር አለብን። ይህ መሬቱ እንደምታዩት አይመችም ለመንበርከክ ለጸሎት፣ አዋራ ነው፣ መብራት የለም። ስለዚህ አደራላችኋለሁኝ። ስለሰማችሁኝ አመሰግናለሁ። ጌታ ዘመናችሁን ይባርክ። እወዳችኋለሁ። ጸጋና ሰላም በያላችሁበት ይብዛላችሁ። ሻሎም